በእኛ ጠዋት ማታ በር የምከፍተው እኔ ነኝ። ሰርፕራይዝ ሰርፕራይዝ! የእህቴ ልጅ ሳካልሽ ፋይሉን አገኘሽው? አዎ የኔ ፍቅር፣ የኔ ጣፋጭ እኮ ነሽ። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል ማለት ነው። አቶ በኃይሉ ከእስር ቤት ተፈቱ። ቃል ራሷ በዘረጋችው ወጥመድ ራሷ ልትወድቅበት ነው። አቶ በኃይሉ እኔማ ያቀድኩትን እቅድ በሌላ ሰው መበላት የለብኝም በማለት የስም ማዘዋወሩን ወይም የውርስ ሁኔታውን እኔ ጨርስልሻለሁ ስል ለሰላም ቃል ገብቶላታል። ቃል እቅዷ ተሳካ፣ ሀብቱን ወረሰች። በስሟ ከዞረ ሰላምን ትጎዳታለች እያለ ነበረ። እንግዲህ ሁሉም ነገር መስመር እየያዘላት ነው። የምትፈልገው ነገርም ይሄን ነው ስንል በአንዴ ገደል እየገባባት ነው። ጓደኛዋን ሚጣን አስወግዳለሁ ያለችው ራሷ በዘረጋችው ወጥመድ ራሷ ጥላቶቿን እያፈራች የዘረጋችው ወጥመድ መልሶ እየጣላት ነው። ሰላም እጅጉን ተጨንቃለች። የወንድሟ ግራ መጋባት፣ የቃል ግራ መጋባት፣ በመሀላችሁ ምን አይነት ሚስጥር ነው ያለው የሚለው ጉዳይ ነው ብዙዎቻችን ያስጨነቀው። ብሌን ከቃል ላፕቶፕ ላይ ዶክሜንቱን ይዛ ትወጣለች ወይስ ትደርስባታለች? ዳግምንና ቃል አሳስተው ሌላ ውስጥ ይገባሉ ወይ እያልን ነበረ። እሱ ቅዷም ገደል ገብቶባታል። አሁን እሷ እንደምትፈልገው ሳይሆን ነገሮች ዝብርቅርቃቸው እየወጡ ነው። የነገሮች ዝብርቅርቅ መውጣት ለሰላም መልካም ነው። ምክንያቱም ቢያንስ ብሌን የቃልንና የበኃይሉን ተንኮል በማስረጃ እስከምታገኝ ድረስ ጊዜው ይረዝማል። ብሌን ያቀደችውን የቃልን ፍላሽ ኮፒ አድርጋ ወስዳባታለች። ይህ ጉዳይ ቢያንስ ሳሚ በዳግም ላይ እምነት እንዲኖረው ያደርገዋል። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙ ነገር የሚገኝበት፣ ብዙ እውቀት የሚቀሰምበት ተወዳጁ አደራ ምን ያህል አደራችን እንወጣለን? ምን ያህል ለአደራስ ብቁ ነን? አደራ ምን ያህል ኃላፊነት ነው የሚለውን ነገር የምናይበት ነው። ሰላም አሁንም ነገሮች ግልጽ አልሆኑላትም። በተቻላት አቅም ብሌንን አትናገሪያት፣ ከብሌን ራቂ፣ ምን አረገችሽ? ሁልጊዜ እሷን መንቀፍና ለእሷ መልካም ሳይሆን መጥፎ እይታ ነው ያለሽ። ለምን በዚህ ልክ ምን አረገችሽ ስትል አስጠንቅቃታለች። ቃል አሁን ነገሮች እየተበላሹባት ነው። የውርስ ጉዳዩም ጊዜው ተራዝሞ በኃይሉ እንዲጨርሰው ሊደረግ ነው። በኃይሉ እኔ በዘረጋሁት ወጥመድ እጇን ይዤ አስገብቼ እጇን ይዤ አስወጣታለሁ። እሷ ግን እኔን ወደ ዘብጥያ ቤት አስወረወረችኝ። ለዚህ ስራዋ ዋጋ ትከፍላለች እያለም ቃል ገብቷል። በኃይሉ ከእስር ቤት መውጣቱ ነገሮች ምን አይነት እርምጃ ይኖራቸዋል፣ ምን አይነት አካሄድስ ይኖራቸዋል የሚል የብዙዎቻችን ግምት ነው፣ ጉጉትም ነው። ሳሚ አሁን በኃይሉ ከእስር ቤት ስለወጣ እሱ ከመውጣቱ በፊት ይህ ዶክሜንት እጁ መግባቱ ቢያንስ ዳግምንና ገነት እናትና ልጅ እንደሆኑ እንዳይነግረው ማስተባበያ ጊዜ መስጫ ይሆናል ማለት ነው። ምንም ቢሆን በኃይሉ ሳሚን ሊያጠፋው ይፈልጋል። ምክንያቱም አላያችሁም እንጂ እኔ ከጀርባ እየተከታተልኳችሁ ነበረ፣ ወጥመድ አዘጋጅታችሁልኝ እናንተ ናችሁ ያሳሰራችሁኝ በማለት ቃልና ሳሚን ሊጎዳቸው ይችላል። ሳሚ ግን አሁን የበኃይሉ ትክክለኛ ማንነት፣ የበኃይሉ ትክክለኛ ሊያጠፋው የሚችል ዶክሜንት እጁ ገብቷል። ይህ ጉዳይ እንዴት ያስኬደዋል? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ቃል ብሌንን አንቃ ልትገላን ነበረ። ከሳሚ ጋር ተባብራችሁ የሆነ እቅድ አቅዳችሁ ነው በስሜት የምትጫወቱት። ምን ነው በዚህን ያህል ልክ ህፃን አረጋችሁኝ ወይ እንደዚህ የምታደርጉት በማለት ቃል ብሌንን አንቃት ነበረ። ብሌንም እኔ
የዋህ እንጂ ሞኝ አይደለሁም በማለት የአገኘችውን ዶክሜንት ውሃ ውስጥ በፌስታል ቋጥራ ማስቀመጧ ጠቅሟታል። በኪሷ ይዟ በሆነ ነገሯ ደብቀው ቢሆን ቀጥታ ታገኝባት ነበረ። እጅግ አጓጊ፣ እጅግ ልብ አንጠልጣይ። ዛሬ የዳግምና የብሌን የደስታ ቀን ነው። ምክንያቱም የሚፈልጉትን ነገር አግኝተዋል። ትልቁ ጉዳይ ግን ሌላ ኮፒ አላት የላትም የሚለው ጉዳይ ነው። ቀጣይ ክፍልስ ምን ይፈጠራል? እጅግ አጓጊ፣ እጅግ ልብ አንጠልጣይ። አሁን ቃል እቅዷ እየከሸፈ መንገዱ እየጠበበባት እሾህ እየበዛባት ነው። ጓደኛዋም ጥላት እንደሆነችና እሷ ጋር መተባበር ሳይሆን እሷን ልታጠፋት እሷን ልገላት እንደነበረ ሳሚ በዛቻ ነግሮታል። አንቺና እኔ የምንስማማው የቃልን እንቅስቃሴ እየነገርሽኝ በዚሁ ትቀጥያለሽ፣ ካልሆነ ግን አጠፋሻለሁ ብሏታል። ብሌን አሁን የቃልና የባህሉን አንድ ላይ መሆን አይታ ማስረጃ መሰብሰብ አለባት የሚል ግምት አለኝ። የብሌን ጓደኛ የቃል ጓደኛ ሚጣ ወደ ቤት ስለመለሰች ሰላም እጅጉን ተበሳጭታለች። ይች ልጅ የገዛ ቤቴን እንድጠላ እንድርቀው አድርጋኛለች። ውለታ አስሮኝ ነው እንጂ ወድጃት አይደለም እያለችም ብሌን ቃል ሰላምን እያባበለቻት ነው። ግን አሁን በኃይሉ ከእስር ቤት መፈታቱ ነገርየውን እንዲንዛዛና ሁሉም መንገድ እንዲጠብባት ያደርጋል ማለት ነው። መጨረሻውስ ምንድን ነው? ሳሚ ከዳግም ጋር በተነጋገረው ቃል በገባው ሀሳብ እናትና ልጅ መሆናቸውን ደብቆ ይቆያል ወይስ ምን ይፈጠራል? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙ ትምህርት የምናገኝበት ብዙ እውቀት የምንቀስምበት ተወዳጁ አደራ የሳሚንና የባህሉን የቃልና የሚጣን ፍጥጫ የምናይበት ሁሉም የራሳቸውን ጥቅም ለማግኘት የሚሯሯጡበት ሌባ ሲሰርቅ ይስማማል፣ ሲካፈል ይጋደላል። መብሊያ ሰዓታቸው ላይ እጃቸውን ይጎራረሳሉ ማለት ነው። ይህ ማለት ያም የሱን እጅ ለመቁረጥ ይሄኛውም የሱን እጅ ለመቁረጥ የሚያደርጉት ትንቅንቅ መጨረሻ ክህደትና ውርደት ነው። እጅግ አጓጊ፣ እጅግ ልብ አንጠልጣይ። ሰላም በዚህ ሁሉ ፍትጊያ ውስጥ እውነቱ ጋር ትደርስበታለች፣ ወይም አንድ ቀን ሲያወሩ ልሰማቸው ትችላለች። በተለይ አቶ በኃይሉ ከእስር ቤት መፍታቱ ለቃል ጥሩ ነው። ምክንያቱም ብቻዋን ይህ ጉዳይ አልቆ ቢሆን ሰላም የውርሱን ጉዳይ ብቻዋን ጨርሳላት ቢሆን ኦልሬዲ ሰላምን ትገላት ነበረ። በኃይሉ መውጣቱ ነገሮችን እንዲጠብባትና ክፋቷ እንዲቀንስ ሊያደርግ ይችላል። የሰላምና የቃል ሁኔታስ እንዴት ነው የሚቀጥለው? በኃይሉን እሷ ስላሳሰረችው መግቢያ ቀዳዳ ነው የምታጣው። ለዚህ ክፋቷ ምን ይቀጣት ይሆን? በጉጉት